እንወያይ። ኢትዮጵያ ቀጣዩን ሀገራዊ ምርጫ ልታደርግ ከአንድ ዓመት ያነሰ ጊዜ ቀርቷታል። በሀገሪቱ በተለይ በአማራና ኦሮሚያ ክልሎች ያለው የጸጥታ ሁኔታ አሁንም አሳሳቢ እንደሆነ ቀጥሏል። የተለያየ ዓላማ አንግበው የሚንቀሳቀሱ ታጣቂ ቡድኖች ከፌዴራል መንግስቱ ጋር የሚያደርጉት ፍልሚያ የመቆም አዝማሚያ አይታይም። በሌላ በኩል የምርጫ ጊዜ ከመቃረቡ ጋር ተያይዞ በፌዴራልና በክልል ደረጃ የሚንቀሳቀሱ የፖለቲካ ፓርቲዎች በቀጣዩ ምርጫ የገዢውን ፓርቲ ለመገዳደር ምን ያህል ተዘጋጅተው ይቀርባሉ የሚለው ጥያቄም መነሳቱ አይቀርም። በቅርቡ የታጣቂ ቡድን ተወካዮችን ጨምሮ የተለያዩ አመለካከቶች የሚያራምዱ የፖለቲካ ፓርቲዎች፣ አክቲቪስቶችና ታዋቂ ግለሰቦች የተሳተፉበት አንድ የኦንላይን የውይይት መድረክ በኢትዮጵያ ዘላቂ ሰላም እንዲመጣ፣ መንግስታዊ የስርዓት ለውጥ እንዲመጣ ልዩነታቸውን ወደ ጎን አድርገው በጋራ ለመስራት መክረዋል። ምንም እንኳ ተሳታፊዎቹ በጣም የሰፋ የፖለቲካ ዓላማና ግብ እንደምን ሀሳባቸውን ሊያሳካው ይችላል የሚል ጥያቄ ማስነሳቱ ባይቀርም ኢትዮጵያ ውስጥ የመንግስታዊ ስርዓቱን ለማስወገድ የተለያዩ ዓላማዎች ሰንቀው የሚንቀሳቀሱ ታጣቂ ቡድኖች ዓላማቸውን በኃይል ማሳካት ቀላል እንደማይሆንላቸው ይነገራል። በሌላ በኩል ደግሞ በሰላማዊ የፖለቲካ ትግል ውስጥ የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎችን ቢሆኑ በያዙት መንገድ በነፃነት ለመንቀሳቀስ፣ ገዢውን ፓርቲ ለመገዳደር የዲሞክራሲ ምህዳሩ እንደጠበበባቸው ሲገልጹ ይሰማሉ። መንግስትም ቢሆን ተቃዋሚ ፓርቲዎችና ታጣቂ ቡድኖች በሰላማዊ የንግግር መድረክ ልዩነትን በንግግር ለመፍታት በርካታ ችግሮች እንዳሉባቸው ሲገልጽ ይሰማል። ይህንኑ ተከትሎ ኢትዮጵያ አሁን ለትጥቅም ሆነ ለሰላማዊ ፖለቲካ ትግል ምቹ እንዳልሆነች እየተነገረ ባለበት ሰዓት ነው እንግዲህ ሀገራዊውን ምርጫ ለማስተናገድ እየተዘጋጀች ያለችው። ከትጥቅ ትግልና ጠቧል ከተባለው የዲሞክራሲ ምህዳር ባሻገር የኢትዮጵያ እጣ ፋንታ ምን ይሆን? የዕለቱ የንወያይ ዝግጅታችን ርዕስ ነው። በውይይቱ ላይ ዶክተር ነገራ ጉደታ የምስራቅ አፍሪካ የሰላምና የጸጥታ ጉዳዮች ተመራማሪ ከዚህ ከጀርመን፣ አቶ ገብረመድህን ገብረ ሚካኤል በመቀሌ ዩኒቨርሲቲ የፖለቲካ የሰላምና የደህንነት ጉዳዮች መምህር እንዲሁም ረዳት ፕሮፌሰር ሲሳይ አሰምሬ ከአዲስ አበባ ናቸው። እንግዶቻችን ጥሪያችንን አክብራችሁ ስለተገኛችሁልን በአድማጮቻችን ስም ከልብ አመሰግናለሁ። እኔም አመሰግናለሁ። እንዴት ናችሁ? መልካም። እንግዲህ እንግዶቻችን የቀሩ እንግዶች አሉ። ኢትዮጵያ በጣም ኔትወርኩ አስቸጋሪ ነው። ቴክኒሻኖቻችን ያስገቧቸዋል። እስከዚያ ውይይታችንን እያደረግን እንቀጥላለን። ዶክተር ነገራ እስቲ እርሶን ላስቀድሞት። በቅርቡ በኦንላይን የተደረገውንና በተለይ የተለያዩ አመለካከቶችና የፖለቲካ ፍላጎቶች ያሏቸው የመንግስት ተቃዋሚዎች ያደረጉትን ውይይትና በተለይ በኢትዮጵያ ለውጥ ለማምጣት ያደረጉትን አሰላለፍ እንዴት አገኙት? ያስተላለፏቸው ጥሪዎችስ እንደው ምን ያህል ለኢትዮጵያ ዘላቂ ሰላም ሊያመጣ ይችላል ይላሉ? በጣም አመሰግናለሁ እድሉ ስለተሰጠኝ በመጀመሪያ። በመቀጠል በዚህ ውይይት የማነሳቸው ሀሳቦች የግል ሀሳቦቼ ናቸው። እኔን በግል ፐርሰናሊ የራሴ ኦፒኒየን ናቸው። ያነሳ ሀሳብ ሲመጣ ኢትዮጵያ ውስጥ ናሽናል ሁሉን የሚያግባባ መንግስት ከድሮም ጀምሮ ስላልነበረ በተለያዩ ግዛት በተለያዩ ሲቹዌሽን የፖለቲካል ፓርቲ ተወካዮች፣ ምሁራኖች እና ልዩ ስራ ላይ የሚሳተፉ አካላት በአንድ በኩልም በሌላ በኩልም ኦንላይንም አሁን እንግዲህ ቨርቹዋሊ ነው። ይሄኛው በቅርቡ ያየነው ውይይት የተካሄደው ቨርቹዋሊ ነው። ያ የሚያሳየው የኢትዮጵያ ያለ ሲቹዌሽን ካረንትሊ የሰላም ሁኔታ፣ የኢኮኖሚ ሁኔታ እና የፖለቲካ ሁኔታ በጣም አስቸጋሪ መሆኑን ነው የሚያሳየው። ያን ኦንላይን ቨርቹዋል ኢንጌጅመንት ላይ የተሳተፉ ሰዎች አንተ በቅድም እንዳነሳው የተለያየ ፖለቲካል አይዲዮሎጂ የሚያራምዱ ናቸው። በጣም የሚያራምዱት ፖለቲካ አይዲዮሎጂ እና የሚመኙት አይነት መንግስትም የተለያየ ርዕዮተ ዓለም ውስጥ የሚገኝ ሆኖ ሳለ እነዚህ አካላት አንድ ቴብል ላይ መገኘታቸው ኢትዮጵያ አሁን ያለችበት ሁኔታ አሳሳቢ መሆኑን የሚያሳይና ያንን ለመፍታት ደግሞ የተገኙ ሰዎች ልዩነታቸውን ወደ ጎን በመተው ወደ አንድ ጠረጴዛ ማውጣታቸው ነው የታዘብኩት። ያስተላለፉት ጥሪም ቢሆን ያው ማንኛውም ሰው ዊሽ የሚያደርገው ነው። ሰላም የሚጠላ አካል የለም። ማንኛውም በትጥቅ ትግል የሚሳተፍ የሚሆን መንግስት የሚሆን ሰላም እንፈልጋለን ነው የሚሉት። እኔም ጨምሮ እኔም ሰላም እፈልጋለሁ።
ማንኛውም የሰው ልጅ ዓለም ላይ ያለ ሁሉ ሰላምን ይፈልጋል። ግን ያንን ሰላም ለማግኘት የሚከፈለውን መስዋዕትነት መከፈል ያለበት አካል ነው ያንን ማምጣት የሚችለው። ወደ ሰላም የሚወስደው መንገድ በጣም ረጅም እና ውስብስብ ነው። ያንን ረጅም መንገድ እና የማስከፍለውን ዋጋ መከፈል የሚችል አካል ሲኖር ብቻ ነው አሁን ካለንበት ሁኔታ መውጣት የምንችለው እንደ ሀገር ማለት ነው። በጣም አመሰግናለሁ ዶክተር። አቶ ገብረመድህን እንደው እንግዲህ የተለያየ አመለካከት ያላቸው የተለያየ አስተሳሰብ ያላቸው የትጥቅ ትግል አንስተው ሲታገሉ ራሱ አላማቸው የተለያየ የሆኑ የህብረተሰብ ክፍሎች ናቸው በዚህ በቨርቹዋል ፕላትፎርም ላይ ተገኝተው ይህንን መልእክት ሲያስተላልፉ የነበሩት። እንግዲህ ሊከታተሉትም ላይከታተሉትም ይችላሉ መልእክቱን ወይም ደግሞ ስብሰባውን። ነገር ግን እነዚህ የተለያዩ የፖለቲካ አመለካከትና ፍላጎት ያላቸው የህብረተሰብ ክፍሎች አንድ ላይ መጥተው የሰላም ጥሪ ማቅረባቸው፣ ጥሪውን በማቅረባቸው ብቻ ሰላም ሊመጣ የሚችልበት እድል አለ? ቀጥሎስ ሊመጣ የሚችለውን ነገር ሲታሰብ ለእርሶ ምን ስሜት ይሰጦታል? እሺ፣ አመሰግናለሁ። እንደ ጅምርነቱ በጥሩ ተደርጎ ሊወሰድ ይችላል። እንዳልከው ዝርዝር ውይይቶች ባላዳምጥም የቀረው ሰዎችን አውቃለሁኝ። ከዛ በፊት ሊደረግ እንደታሰበ እና የውይይት አጀንዳዎችም ሰምቻለሁኝ እና እንዳልከው ሰዎቹ ከተለያየ ጽንፍ የመጡ ናቸው። ምናልባት እርስ በርስ ቢገናኙ ሰላም እንኳን የሚባባሉ አይመስለኝም። ግን እንደዚህ አይነት ሰዎች ከተለያየ አቅጣጫ መጥተው ስለ አንድ ጉዳይ እያወሩ ነው ማለት በርስ ካላቸው ግንኙነት በላይ በጣም ትልቅ የሆነ አደጋ የተጋረጣለ ማለት ነው። የሚሰጠኝ መልዕክት እሱ ነው እንጂ ትግላቸውም ህይወታቸውም የተለያዩ ናቸው። ፎርዛት ማተር እንዳልኩት ቢገናኙ ሰላም የማይባባለው ወይ ደግሞ በሌላ የሚፈላለጉ ናቸውና ከዚህ የተነሳ እንደ ጅምር ሊወሰድ ይችል ካልሆነ በስተቀር ተደርጎም አይታወቅም። አሁን እንደዚህ አይነት የተለያየ ሀሳብና ዓላማ ያነገቡ ኃይሎች እንደዚህ እንዳየነው አንድ ላይ ሆነው የተወያዩት ጊዜን ያላስታውስም እስከማውቀው ድረስ መጀመሪያው ነው እና ከዚህ በላይም ሊጠበቅ አይችልም። በአንድ ቀን በአንድ ውይይት የሚመጣ ትልቅ መፍትሄ አይኖርም። ግን መጀመሩ እንደ ጥሩ አድርጌ ወስደው ይችላለሁ ብዬ አስባለሁ። መልካም እንግዲህ አሁንም ድረስ ተወያዮቻችንን እየጠበቅናቸው ነው። እናገኛቸዋለን ብለን ተስፋ እናደርጋለን። ዶክተር እንደ ወደ እርስዎ ሀሳብ ልመለስና ሌሎችን ሀሳቦች ወደ ኋላ ላይ እናካትታለን። ኢትዮጵያ አሁን ባለችበት ሁኔታ እንደው ለትጥቅ ትግልም ሆነ ለሰላማዊ ፖለቲካ ውድድር ምቹ አይደለችም የሚል ሀሳብ ይሰማል። ማስታረቅ የሚቻልበት ሁኔታ ይኖራል? ምን ይመስሎታል? ያው አንተ ያልከው ሀሳብ ትክክል ነው። ትጥቅ ትግልም በጣም ከባድ ነው። በእርግጥ ኢትዮጵያ ጦርነት እና ኢትዮጵያ ተለያይቶ አያውቅም። ያው አሁን ባሰበት እንጂ ከዱሮም ጀምሮ ኢትዮጵያ ስትፈጠርም አፈጣጠሯም በጦርነት ነው። እኔ እስከማውቀው ድረስ እኔ እስከሚረዳው ድረስ ከዱሮ ጀምሮ ብኖርም አሁን ደግሞ ዘመኑ የተለወጠ የተቀየረ የትጥቅ ትግል ስልቶችም እየተቀያየሩ በመጡ ጊዜ ያ ፍላጎቱም እየጨመረ ወደዛ ወጣቶችን የሚስብ ኢንተረስቱም እየጨመረ ሲመጣ ባለፈው 6 ዓመት 7 ዓመት በጣም ብሶበት የተለያዩ አካላት በትጥቅ ትግል እያካሄዱ ነው። ትጥቅ ትግል መጀመሪያ የዲሞክራሲ ምህዳር መጥበቡን ነው የሚያሳየው በራሱ ማለት ነው። ሩል ኦፍ ሎው ሲኖር ሳይቀር ወደ ሩል ኦፍ ጀንግል እንደሄዱ ነው የሚያሳየው እና ያንን መልሰን ወደ ሰላማዊ ትግል መቀየር ያው የፖለቲካ ምህዳሩ መስፋት አለበት። ማንኛውም አይዲዮሎጂ ማንኛውንም ርዕዮተ ዓለም የሚከተል አካል ወደ መሀል ሀሳቡን አምጥቶ የሚፈለገውን አይዲያ ኢንተርቴን የሚያደርግበት መድረክ ሲፈጠርለት ከጫካ ሊወጣ ይችላል። ምክንያቱም አንተ እንዳነሳው 6 ዓመት 7 ዓመት ከዛ በላይ ትጥቅ ትግል የሚያደርጉ አካላት ብዙ ናቸው። በምስራቅ አፍሪካ አልሸባብን ብንወስድ M23 የሚባሉት በሩዋንዳና በዩጋንዳ የሚገኙት አሉ። ብዙ ትጥቅ ትግል የሚያካሂዱት አካላት አሉ። ግን አንፎርቹኔትሊ አሁን ጊዜው ራሱ በትጥቅ ትግል መንግስት መለወጥ እና የመንግስት ስርዓትን መቀየር የሚቻልበት ሁኔታ አይደለም። ምክንያቱም መንግስት ብዙ ሪሶርስ አለው፣ አቅም አለው። ያንን ወደ ጠረጴዛ አምጥተን በሰላማዊ መንገድ ሀሳባቸውን ያንን በትጥቅ ትግል እናገኛለን ብሎ የሚታገሉትን ሀሳብ ወደ ጠረጴዛ መምጣት ይቻላል።
የሚቻለው የዲሞክራሲ ምህዳር ሲሰፋና አካታች የሆነ ስርዓት ሲፈጠር ነው እና ሁለቱን አኮሞዴት ማድረግ የሚቻል ሁኔታ ቢፈጠር ያም ጫካ ውስጥ የሚቆይበት ምክንያት ይኖረዋል ብዬ አላስበው። በጣም አመሰግናለሁ። ረዳት ፕሮፌሰር ሲሳይ አስተምሬ ገብተዋል? ገብቻለሁ። እሺ፣ በጣም ነው የምናመሰግነው። ያው ቆይቶም ቢሆን አግኝተነውታል። በጣም እናመሰግናለን ረዳት ፕሮፌሰር ሲሳይ አስተምሬ። እንግዲህ ውይይታችን ሀሳብ መንደርደሪያውን አላገኙትም። ያው በአጠቃላይ በኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ የተመለከተ ነው። በተለይ የተለያየ አመለካከት ያላቸው የፖለቲካ ፓርቲዎችና ግለሰቦች እንዲሁም አክቲቪስቶች አንድ ላይ ተሰባስበው በኢትዮጵያ ዘላቂ ሰላም እንዲመጣ ያቀረቡትን ጥሪ መሰረት አድርገን ነው እየተነጋገርን ያለ ነው። ባለፈው ሳምንት በቨርቹዋል ውይይት ላይ የተላለፉ መልእክቶች ነበሩ። እነዚህ የተለያየ አመለካከት ያላቸው ጽንፍ የወጣ አመለካከትና የትጥቅ ትግል ውስጥ የገቡ አካላት በአንድነት ተሰባስበው የሰላም መልእክት ማስተላለፋቸው ካለው የኢትዮጵያ ተጨባጭ ሁኔታ አንጻር እንዴት ይታያል የሚል አጠቃላይ ሀሳብ ያለው ነው። እንግዲህ አስተላለፋቸውን እንዴት አገኙት? ያስተላለፈዋቸው ጥሪዎችስ ምን ያህል ለኢትዮጵያ ዘላቂ ሰላም ሊያመጣ ይችላል የሚል ሀሳብ ያለው ነው። እንደ እርስዎ ምን ይመስሎታል? ባጭሩ። ኦኬ፣ አመሰግናለሁ። ያው ዲሞክራሲ ልምምድ ነው። በመሰረቱ በአንዴ የሚመጣ ነገር አይደለም፣ ሂደት ይጠይቃል። የዲሞክራሲ ፕሮሰስ ነው። በዛ ፕሮሰስ ውስጥ የሚመጣ ነገር ነው። የዲሞክራሲ ብዙ ነገሮችን ይጠይቃል። ኢትዮጵያ ላለፉት 2፣ 3፣ 4 አስርት ዓመታት የዲሞክራሲ ልምምድ ውስጥ ነው ያለችው። በዲሞክራሲ ልምምድ ሂደት ውስጥ ብዙም ስኬታማ የሆነ የዲሞክራሲ ስርዓት መገንባት አልቻለችም። ስለዚህ አሁን እኔ መረዳት የምችለው ነገር ምንድን ነው? የዲሞክራሲ ስርዓት ዲሞክራሲያዊ የሆነ ማህበረሰብን ይጠይቃል። ከመጀመሪያውም ነገር ከመነሻውም ነገር ዝም ብሎ የሚመጣ ነገር አይደለም። አንድ የማህበረሰብ የእድገት ደረጃን ይጠይቃል። ዲሞክራሲያዊ የሆነ ማህበረሰብ ሳይኖር፣ ዲሞክራሲያዊ የሆነ አስተሳሰብ እንደ ህብረተሰብ ሳይኖር ዝም ብለህ በስራ ልታመጣው አትችልም። አሁን ኢትዮጵያ ውስጥ ያለው ነገር እንደ ማህበረሰብ እንደ ህዝብ ዲሞክራቲክ የሆነ ካልቸር ለመገንባት የሚደረግ ልምምድ አለ፣ ሂደት አለ። ከዛ ውጭ ግን ዲሞክራሲያዊ የሆነ ማህበረሰብ ስለሌለን ዲሞክራሲያዊ የሆነ መንግስት ወይም ስርዓት ደግሞ መገንባት አልቻለም። በዚህ ምክንያት አሁን በምናደርገው የዲሞክራሲ ልምምድ ብዙ አሁን የትጥቅ ትግሎች እየተካሄዱ ያለበት ነባራዊ ሁኔታ፣ ብዙዎቹ ደግሞ ኢትዮጵያ ውስጥ በአንድ በኩል የዲሞክራሲ ልምምዳችን ስኬታማ አለመሆኑን የሚያሳይ ነገር አለው። አሁን ብዙዎቹ አሁን ጥጥቅ ላይ ያሉት በተለያዩ በአማራ ክልልም በኦሮሚያ ክልልም በተለያዩ ክልሎች ያሉ ታጣቂዎች ኢትዮጵያ በምታደርገው የዲሞክራሲ ልምምድ ውጤታማ ባለመሆኗ ስኬታማ ባለመሆኗ የተፈጠሩ ተስፋ መቁረጥ ነው። ዲሞክራሲያዊ ልምምዱ ሊሳካ አይችልም። በዲሞክራሲያዊ መንገድ የመንግስትን ስርዓት መቀየር አንችልም፣ የፖለቲካ ስልጣን መያዝ አንችልም፣ የህዝብ ጥያቄን ማስመለስ አንችልም የሚሉ አመለካከቶች በዲሞክራሲያዊ ልምምዳችን ላይ የገጠሙ ነገሮች ናቸው። ስለዚህ ህዝቡ ጠይቋል በተለያየ መንገድ በዲሞክራሲያዊ መንገድ ጥያቄዎችን አማራ ክልል እንደ ምሳሌ የምንወስደው በተለያየ ነገር ላለፉት እንዳልኩ 2-10 ዓመታት ወይም ደግሞ 4-10 ዓመታት ህዝቡ በሰላማዊ መንገድ ወጣ፣ በተለያየ መንገድ በዲሞክራሲያዊ መንገድ ጥያቄዎች ይመልሱልኛል ብሎ እንቅስቃሴ አድርጓል። በዚህ ዲሞክራሲ ልምምድ ውስጥ ደግሞ መንግስት ያለበት ነባራዊ ሁኔታ ጥያቄዎችን መመለስ የማይችልበት የእድገት ደረጃ የዲሞክራሲ የእድገት ደረጃ ላይ እንዳለ የዲሞክራሲ ተቋማት እንዳልገባ መረዳት በመቻላቸው እዚህም እዛም አማራ ክልልም ኦሮሚያ ክልል የተለያዩ አካባቢዎች ትግሎች እየተካሄዱ ይገኛሉ። እነዚህ ትግሎች ዞሮ ዞሮ መነሻቸው እንዳጠቃላይ ልናገር የሚችለው ምንድነው የእድገት ደረጃ ነው የሚጠቁመው። አመሰግናለሁ ረዳት ፕሮፌሰር ሲሳይ። አቶ ገብረመድህን ቀደም ሲል ያነሳሁት ጥያቄ አለ፣ እርስዎ ወደዛ ላምጣዎትና እንግዲህ ኢትዮጵያ አሁን ባለችበት ሁኔታ ለትጥቅ ትግልም ሆነ ለሰላማዊ የፖለቲካ ውድድር ምቹ አይደለችም የሚል ሀሳብ እንደሚሰማ አንስቻለሁ። የትጥቅ ትግሉንና የጠበበ የዲሞክራሲ ምህዳርን እንደው ማስታረቅ የሚቻልበት ሁኔታ አለ ይላሉ? አመሰግናለሁ። እውነት ነው። አሁን ኢትዮጵያ ውስጥ ሁለቱም በጣም አስቸጋሪ ምርጫዎች ናቸው። ትጥቅ ትግልን ብትል በጣም አክሳሪ ነው፣ አውዳሚ ነው፣ ብዙ የሰውና የንብረት ውድመት የሚያደርስ ነው። በተለይ ደግሞ የአሁን ጊዜ ቴክኖሎጂውን ረቀዋል፣ በጣም አጥፊነቱን ጨምረዋል እና በአጭር ጊዜ ምናልባት 10፣ 20፣ 30 ዓመታት ሲወስዱ የነበሩ የትጥቅ ትግሎች አሁን እንደዛ ማድረግ አይቻልም። በጣም በአጭር ጊዜ ለምሳሌ የትግራይ እንኳን ብትወስድ ስበው በ2 ዓመት ውስጥ ምን ያህል ኪሳራ እንደደረሰ ምናልባት ይህን ቀደም ብሎ ቢሆን ይህን ኪሳራ ለመድረስ 20-30 ዓመት ፈጅ የነበረው ነው እና በዚህ ምክንያት የሚመረጥ አይደለም። አስፈሪ ስለሆነ እንዲሁ ዙ ብሎ የሚገባ ነገር አይደለም። በሌላ በኩል አጥፊነቱ ብቻ ሳይሆን ውጤታማነቱም እንደዚህ። ለምሳሌ መንግስትን ሊገለብጥ ብትል በኢትዮጵያ ኮንቴክስት ቢያንስ የ3 ክልል ኃይሎች አንድ ላይ መሆን አለባቸው። ካልሆነ የኢትዮጵያ የብሔር ፖለቲካ ስልጣን ላይ ያለ ለምሳሌ ከብሔሩ ጋር ያያይዘው የመጡብህ ነው ያንተ ስለሆንክ ነው ብሎ ብሔሩ የመወሸቅ እድሉ
በጣም ከፍተኛ ስለሆነ ከራሱ ብሔር በተለይ ከራሱ ብሔር ጭምር ተቃዋሚዎች ከሌሉና ከሌሎች ብሔሮች ጋር የተጣመረ ትግል ካላደረገ በአንድ አቅጣጫ ከሆነ በጣም አስቸጋሪ ነው የሚሆነውና በሱ ምክንያቱም ተመራጭ አይደለም ወይ ደግሞ በጣም አስቸጋሪ ነው። ይህን ከሆነ ታዲያ ሰላማዊ ትግል ይቻል ወይ ምን ይደረግ ካልክ ደግሞ እሱም እንደዚህ ነው። እሱ ደግሞ የባሰ ሆነ። በዚህ ጊዜ ለምሳሌ ሰልፍ እንኳን ማድረግ አይቻልም። መንግስትን የሚቃወሙ ጋዜጠኞችን ብትል ግለሰቦችን ብትል እጣቸው ወይም ስደት ነው ወይም መታፈን ነው። እንዲሁም መታሰርም አይደለም እኮ አሁን አለ ኢትዮጵያ ውስጥ የሚነገር መታሰር ራሱ ቅንጠት ተደርጎ የሚወሰድበት ጊዜ መጥተዋል። ከኢህአዴግ ጊዜ ለማወዳደርም እየሞከሩ ነው ብዙ ሰዎች። አሁን ድሮማ እንደዚህ ነበር እኮ። ድሮ እኮ አንድ ፖለቲከኛ የሚታሰር እንደውም ለራሱ ነበር። አሁን እኮ ቤተሰብም ዘመድህም የተወለድክበት አካባቢም ታርጌት የሚደረግበት እድል አለ። ታስረህ የማትጠየቅበት የማትታወቅበት እንዲሁም ዝም ብሎ መታፈን ነው ያለውና እሱም በጣም አስቸጋሪ ነው አለ። ከጊዜ ወደ ጊዜ በጣም የተጠላለፈ ነገር ሂደዋል። የሆነ ነገር ሆነዋል። አማራጩ ምን ነው ብትለኝ አይ ቲንክ እሱ ነው በጣም አሁን የ$1 ሚሊዮን ጥያቄ የሚባለው በተለምዶ ሁለቱም የማይቻሉ ከሆነ አማራጩ ምንድን ነው? ብዙ ሰው ተስፋ ቆርጠው ወይም ከሀገር መውጣት ወይም መሰደድ ነው እንደምታየው። ምክንያቱም ከእኔ በፊት የነበሩት ተናጋሪ አይትን ዶክተር ነገሪ ናቸው መሰለኝ። መንግስት አሁን የውስጥም የውጭም ሪሶርስ ሀብት አንቀሳቅሰው ጦርነት የመቅጠር አቅሙ በጣም ትልቅ ነው። ለረጅም ጊዜም ሊዋጋ ይችላል፣ ሊያጠፋም ይችላል። አስቸጋሪ ያደርገዋል። መንግስት ነው ብቻ ሳይሆን ኤቭሪቲንግ ማድረግ የሚችል ነገር ነው። ሁሉም የሀገራት በጦርነት ዓላማ ሊያውል የሚችል የተዘጋጀም ስለሆነ አስቸጋሪ ያደርገዋልና እንደው አሁን ይሄም አይቻልም ሶስተኛው መንገድ ይሄ ነው ለማለት ይቸግረኛል። ግን ስቲል ጊዜም ሊወስድ ይችላል እንጂ ከጦርነት ይልቅ አሁንም በተባበረ ዓላማቸውም የተለያየ ሊሆን ይችላል። ግን ስቲል በተባበረ ክንድ መንግስት ላይ ተጽዕኖ ማሳደር የውጭ ደጋፊዎችም የአሁኑ የጊዜው ጦርነት ደግሞ በጣም አስከፊ የሚያደርጋቸው የአንድ ሀገር መንግስት ብቻ አይደለም የሚዋጋው። ትንሽ አካባቢ ጦርነት ብትጀምር ከውጭም ከውስጥም ኃይል ነው የሚሰባሰብበትና በዲፕሎማትም በተለያዩ ጫናም አይ ቲንክ መንግስት የጦርነት አቅሙ ማዳከም የሚቻል ከሆነ ምናልባት በዛ ሊታይ ይችላል። ካልሆነ ግን ያለቀ ይሄ ነው አማራጭ የምልበት ሁኔታ ግን አይደለም። አሁን መልካም፣ በጣም አመሰግናለሁ አቶ ገብረመድህን። አቶ ሲሳይ አንድ አፍታው ደርሶ ልመለስ። የትጥቅ ትግልና የጠበበ የዲሞክራሲ ምህዳርን ማስታረቅ የሚቻልበት ለእርሶ የሚታዩት መንገድ አለ? ከኔ ቀደም ያሉት ተናጋሪ እንደተናገሩት አሁን ኢትዮጵያ መስቀለኛ መንገድ ነች። በጣም አስቸጋሪ ሁኔታ ነው። የዲሞክራሲ መቀንጨር አለ። በግልጽ የምናየው ዲሞክራሲ ሪቨርስ አድርጓል፣ ወደ ኋላ ተመለሰ። ይህን የዲሞክራሲ የምናደርገው ልምምድ ወደ ኋላ የመመለስ ነገር አለ። የዲሞክራሲ መቀንጨር አለ። ስለዚህ መስቀለኛ መንገድ ነን። በትጥቅ ትግሉም ደግሞ እጅግ አስቸጋሪ ባለንበት ሁኔታ ነው ያለ ነው። እንዲሁ ከዚህ በፊት እንደነበረው እንዲሁ በቀላሉ በትጥቅ ትግል የሚመጣ መሰረታዊ እንደዚህ በቀላሉ የሚመጣ ለውጥም የለም። አሁን መስቀለኛ መንገድ ነን ያለ ነው። በዲሞክራሲ መንገድም ከቀነጨር ወይም ደግሞ ለውጥ ሪቨርስ እያደረገ ከሆነ እንደውም ወደ ኋላ ነው እየተመለስን ያለ ነው ብዬ ነው በግሌ የማምነው። በትጥቅ ትግልም ደግሞ የስርዓት ለውጥ መሰረታዊ የሆነ የስርዓት ለውጥ ወይንም ደግሞ ስኬታማ የሆነ የመንግስት ስርዓት ለውጥ አምጥተን ዲሞክራሲ መገንባት የማንችልበት መስቀለኛ መንገድ ላይ ካለን ከዚህ ቀደም ያሉት ተናጋሪ እንደተናገሩት ምንም ይሁን ምን ሁለት ነገር አለ አሁን እዚህ ላይ ማስመር ያለብን። የትጥቅ ትግል በባህሪው ሰስቴን የሚያደርገው የዲሞክራሲያዊ ስርዓትን ሊወልድ አይችልም። የትጥቅ ትግል በባህሪው ከዚህ ቀደም እንዳየ ነው፣ በዓለም ላይ የፖለቲካ ተሞክሮም እንዳየ ነው። በትጥቅ ትግል የሚመጣ ለውጥ ዲሞክራሲ ሊተክል አይችልም። ዲሞክራሲ ሊዘራ አይችልም። ሰስቴን የሚያደርገው ነገር ምንድነው? የስርዓት ለውጥ ቢያመጣም እንኳ የዲሞክራሲ ስርዓትን ግን ሊገነባ አይችልም። የስርዓት ለውጥ ሊያመጣ ይችላል። የዲሞክራሲ ስርዓትን ግን በተሟላ ሁኔታ የመከል እድሉ ዝቅተኛ ነው። አውዳሚም ነው። ኃይልንም የሚጋብዝ እንደውም ሀገርን ወደ ዲዘንተግሬድ ሊያደርግ የሚችልበትም ሁኔታ ምድል ስላለው ከትጥቅ ትግል የተሻለ ሰላማዊ በሆነ መንገድ ጊዜ ተወስዶበትም ቢሆን የስርዓት ለውጥ ቢመጣ የዲሞክራሲ ካልቸር ቅድም እንደተናገርኩት ሂደት ነው። አሁን ዲሞክራሲ ኦቨርናይት የሚመጣ አይደለም። የኢትዮጵያ ሕዝብ የሆነ ጊዜ እኔ አሁን የማምነው በአሁኑ ያለንበት የፖለቲካ የእድገት ደረጃ አይደለም የማምነው ከትግሉ የተሻለ እንደውም አውዳሚ ባልሆነ መንገድ ውድመት ቁሳዊ ምናምን ብዙ ውድመቶች ሳይመጡ የህብረተሰባችን የእድገት ደረጃ ቅድም እንደተናገርኩት ዲሞክራሲያዊ የሆነ ማህበረሰብ በእውቀት የተገነባ ማህበረሰብ የህብረተሰባችን የፖለቲካ የኢኮኖሚ እና የማህበረሰባዊ የእድገት ደረጃ ከፍ በሚልበት ደረጃ በራሱ ጊዜ ዲሞክራሲ የሚወለድበት ሁኔታ ስለሚኖር ከዛም በተጨማሪ ደግሞ ለዲሞክራሲ ቀና ያለው መንግስትም ለሂደት ሊፈጠር ይችላል። ኦሎፍ ኤሰድንም ቢሆን
አሁን ኦብስታክል አለው ተቋማዊ የሆነ ኦብስታክል አለ እንደዚህ ተቋም አለ ህገ መንግስት አለ ህገ መንግስታችን ለዲሞክራሲ ባህላችን ብቻ አይደለም ህገ መንግስታችን ለዲሞክራሲ ግንባታ የሚመች አይደለም የብሔር ፖለቲካ ነው የምንቀጠለው የሐሳብ የበላይነት የሐሳብ የግጭት የፖሊሲ ግጭት በፖሊሲ ተከራክረን በሐሳብ የበላይነት ተከራክረን ስርዓት የምንገነባበት ዲሞክራሲ የምናቆጠቁጥበት ህገ መንግስት አይደለም ያለን ዝም ብሎ የጎሳ የግጭት የአብሮ የማያኖር የምትርክ ስርዓት የተገነባባት ሀገር ውስጥ ነው የምንኖረው እና በዚህ ህገ መንግስትና በዚህ ስርዓት ዲሞክራሲን ኢማጂን ልናደርገው አንችልም ከመጀመሪያውም እኮ የፓርቲ ህገ መንግስት ውስጥ ያለው አሁን ለምሳሌ ፕሮፖርሽናል አይደለም የምርጫ ስርዓታችን በራሱ ጊዜ ዲሞክራሲን እንዲያብብ የሚያደርግ ህገ መንግስት አይደለም ያለን ከእንደ ኢትዮጵያ ባሉ ሀገሮች ዲሞክራሲ ገና እያቆጠቆጠ ባለባቸው ሀገሮች ሲምፕል ፓስት ዘ ፖስት በቃ የአብላጫ ምርጫ ስርዓት ከምትገነባ ዲሞክራሲ የበለጠ ስር እንዲሰድ እንዲያቆጠቁጥ ብትፈልግ ኑሮ ገና ለጋ የሆነ ዲሞክራሲ ከልቸር የሌለን ሀገር ስለሆነ ህገ መንግስታችንን ልንቀርጽ የሚገባን የፕሮፖርሽናል ሪፕሬዘንቴሽን የሚባለው አይነት ነገር ብናደርገው ኑሮ ከመጀመሪያውም ትንሽ ዲሞክራሲን ካለንበት ደረጃ ትንሽ አድጎም ልናየው እንችል ነበር እና ስለዚህ እስከነ ሙሉ ችግርም ቢሆን ከትጥቅ ትግል በሂደት የሚመጣ ዲሞክራሲ ለአንድ ሀገር አንድነት ለአንድ ሀገር እድገት ለአንድ ሀገር ብልጽግና የተሻለ ስለሚኖር ህዝቡም መንግስትም ባይፈልግ የዲሞክራሲ ስርዓትን መሰረት የሚጥል ህገ መንግስት ባይኖረንም ህብረተሰቡ ህዝቡ እንደ ህዝብ ግን በሂደት በራሱ ጊዜ የሚወልደው ዲሞክራሲያዊ ስርዓት ይኖራል ብዬ ስለማምን በዚህ ደረጃ ነው ልረዳው የምችለው። መልካም አመሰግናለሁ አቶ ሲሳይ። ዶክተር ነገራ አሉ? አዎ መልካም። የኢትዮጵያ የጸጥታ ሁኔታ እንግዲህ መረጋጋት ባልታየበት ሁኔታ ነው ኢትዮጵያ ቀጣዩን ምርጫ ለማድረግ ቀጠሮ የያዘችው። በዚህ ሂደት የተቃዋሚ ፖለቲካ ፓርቲዎች ዝግጅትና የተሳትፎ ሁኔታም ጥያቄ ይነሳበታል። ሀገሪቱ በአንድ ዓመት ጊዜ ውስጥ እንደው ምናልባትም በተሟላና በተረጋጋ ሁኔታ ምርጫ ማድረግ የምትችልበት ሁኔታ አለ ይላሉ? ኢትዮጵያ እንግዲህ ላለፉት 30 ዓመታት ወይ ደግሞ 25 ዓመታት 6 ጊዜ ምርጫ አካሂዳለች። እንግዲህ እነዚህ ምርጫዎች በቲዮሬቲካሊም ኢምፔሪካሊም የተጻፉ ብዙ ሰዎች ያዩት የኢትዮጵያ ምርጫ ሁኔታ በተሟላ ኤክሰፕት 1997 ከነበረው ውጭ በሙሉ በሚባል ደረጃ ሊበራል ዲሞክራሲ ወይ ደግሞ ወደ whatever kind of ዲሞክራሲ ሊወስደን አልቻለም። ለዛ ነው ወንድሞቼ እንዳነሱት ኢትዮጵያ የዲሞክራሲ መቀንጨር ገጥሞታል። ያ መቀንጨሩ ደግሞ የተወሰኑ የህብረተሰብ ክፍሎች ወደ ጫካ እንዲገቡ ገፍቷቸዋል። እንደተባለው ምንም እኔ ፐርሰናሊ የተለየ ነገር የሚጠብቀው ነገር የለም። ምክንያቱም ዲሞክራሲ ፕሮሰስ ነው። ቅድም እንደተባለው ፕሮሲጀራል ነው። ተቋማት ኢንስቲቱሽናላይዝድ መሆን አለባቸው። ራሳቸውን ችሎ መቆም አለባቸው። የምርጫ ቦርድ፣ ሂውማን ራይት ኢንስቲትዩሽንስ፣ የዲሞክራሲ ተቋማት፣ ሲቪል ሶሳይቲ ራሳቸውን ቆሞ ለዲሞክራሲ አስተዋጽኦ ማድረግ ነበረባቸው እና ያንን ደረጃ ላይ እስካልተደረሰ ድረስ እኔ ፍትሃዊና ፍሪ ፌር እንደ ፕሮዲክ ኤሌክሽን ይኖራል ብዬ አልገምትም። ኢትዮጵያ ለዛ ምቹ አይደለችም በተፈጥሯችንም። ምክንያቱም መጀመሪያ ላይ እንዳነሳው ኢትዮጵያ በጉልበት አንድ ላይ የተጣመረ አገር ነው። በጉልበት የተፈጠረ አገር ነው። ኢትዮጵያ ብቻ አይደለም። ኦፍ ኮርስ ማንኛውም አገር ዓለም ላይ ያለ ግጭትና በጦርነት ነው የተፈጠሩት ሀገራት በሙሉ። እዚህም ብንወስድ ሌላም አፍሪካ የዚህ ሀገሮች ብንወስድ እነዚህ በጦርነት ከጦርነት በኋላ በድህረ ጦርነት የተፈጠሩ ሀገራት ፕሮሲጀራሊ ለዲሞክራሲ አመቺ የሆኑ ተቋማትን ገንብቶ ነው ወደ ዲሞክራሲ ስርዓት የገቡት። የኛ ደግሞ ገና ምን አይነት አገረ መንግስት ነው የምንፈልገው? ምን አይነት ሞዴል ነው? ፌዴራሊዝም ነው ወይ ዩኒተሪ ነው ወይ ደግሞ ካይንድ ኦፍ ሴፓራቲዝም ብሎም እንደዛ አይነትም የሚያስቡ አካላት አሉ። ስለዚህ በእንደዚህ አይነት ኤንቫይሮንመንት ውስጥ የሚደረግ ምርጫ ኦፍ ኮርስ ቫልዩሌስ ነው ብለን መገመት አንችልም። ምክንያቱም ያንን ኤክሰርሳይዝ ማድረግ ሰው መብቱ ነው። መብቱን ኤክሰርሳይዝ ማድረግ ጥሩ ነው። ዲሞክራሲ ስርዓትን ይለማመዳል። ምርጫ አንዱ ነው። ግን ያ ፕሮሰሱ ፊታዊ መሆን አለበት። ለይስሞላ መደረግ የለበትም። ለዛ ተብሎም ሰው መሞት የለበትም። ለዛ ተብሎም ሰው መገዳደል የለበትም። ግን እኔ በኢትዮጵያ ደረጃ ፊታዊ ዌስተርን ወርልድ ላይ የምናየው አይነት ዲሞክራሲ በቅርብ በ50 ዓመት በ30 ዓመት እናመጣለን ብዬ አላስብም። ሜይቢ ለዲሞክራሲም
ኦፍኮርስ ሰው መገዳደል አለበት ብዬ አላምንም። ምክንያቱም ዲሞክራሲ አሁን ዓለም ላይ ራሱ ወደኋላ እየተጎተተ ነው፣ ባክስላይድ እያደረገ ነው። ብዙዎቹ ያደጉም በዲሞክራሲ ስላላቸው አይደለም። ኦፍኮርስ ዲሞክራት ሆኖ ያደጉ ኢኮኖሚያቸው ያደጋል። ግን ዲሞክራሲን ባይኖራቸውም ሰላም ሆኖ የኢኮኖሚ እድገት ያሳዩት ኤዥያን ካንትሪስ ሲንጋፖር፣ ታይዋን፣ ማሌዥያ አሉ። ሶ የእነሱንም ሞዴል ኢንተርቴን ማድረግ አለብን። ዲሞክራሲ ለማምጣት ተብሎ 1 ሚሊዮን ሰው መሞት የለበትም ብዬ አስባለሁ ፐርሰናሊ። ምክንያቱም ኦፍኮርስ ስትሮንግ የሆነ ተቋማት ሊኖሩን ይገባል። በጣም ኢትዮጵያን ሪፍሌክት የሚያደርጉት ተቋማት ሊኖሩን ይገባል። ግን ሊበራል የሆነ ዲሞክራሲ ከውጭ አምጥተን ኢትዮጵያ ላይ እንጭናለን፣ ለዛ ብለን ደግሞ ሰውን እንገላለን፣ የፈለገን እናደርጋለን ብሎ ለሚያስቡ ሰዎች እኔ እንደሱ አይነት ሀሳብ ኢንተርቴን አላደርግም። ግን ምርጫ ያልከው ወደ አንተ ሀሳብ ሊምጣና የምርጫ ጉዳይ ያው ኮንትሪቢዩሽን አለው። ግን ፊታዊ የሆነና ሁሉንም ያሳተፈ ማንኛውም ሀሳብ ያላቸው ፓርቲዎች ኢንተርቴን አድርጎ ሀሳባቸውን ሽጦ የሚመረጡበት አይነት ሲቹዌሽን ይኖራል ብዬ አልገምትም። ኢትዮጵያ ፎር ሜይ ቢ ኢን ዘ ካሚንግ 20 years or 25 years። መልካም አመሰግናለሁ። አቶ ገብረመድህን እርሶስ ምን ይላሉ? ምናልባት የዚህ መንግስት ትልቁ ስኬት ካልነው ምርጫና ዲሞክራሲ የሚባሉ ነገሮችን ቅንጦት እንዲሆኑ እኮ ነው የተደረገው። እንዳላስፈላጊ ጥያቄዎች ተደርገው ነው የተወሰዱት ወይም እንዲወሰዱ ተደርገዋል። ለምን ብትለኝ ከዛ በፊት የሆኑ መሰረታዊ ነገሮችን ሰው ያገኘ አይደለም። ብዙ ሰው ሲናገር ሰማለሁኝ። እኔ መቀሌ ነኝ ያልኩት፣ በእርግጥ ግን ከአዲስ አበባ ደብረ ዘይት ደርሶ መመለስ፣ ናዝሬት አዳማ ደርሶ መመለስ፣ ወደ ወለጋ መሄድ፣ ወደ ባህር ዳር መሄድ በማይቻልበት ጊዜ ተደርሰዋልና ወጥቶ መግባት ብርቅ በሆነበት ሀገርና ጊዜ አሁን ምርጫና ዲሞክራሲና ተያያዥ ጥያቄዎች በጣም ቅንጦትና ለጊዜው የማይመጡ ለማይሆኑ ተደርገው ስለተወሰዱ አይ ቲንክ ብዙ ሰውም አፐታይት ማለት ፍላጎት ያለው አይመስለኝም በእነዚህ ጉዳዮች በጠቀስኩት ምክንያት። በተጨማሪ ቀደም ብዬም እንዳልኩት ያው መንግስት መር ነው ይሄ ስፔሱን የፖለቲካ ምህዳሩን የመጥበብ አፋኝ ስርዓቱን የመገንባት መንግስት ራሱ ያመጣው እና የፈለገው ነው። ሆን ብሎ ተዘጋጅቶበት እየሰራ ያለው ነውና ይህንን ነገር አልፈን ዝም ብለን ምርጫ ሰላማዊና ዲሞክራሲያዊ ምርጫ የምናደርግበት ነገር አይመስለኝም። እሱ ብቻ ሳይሆን አሁን ያለውን ብቻ የሚመጣውን ተውን አሁን ያለው ብቻ አስበው። አሁን ኢትዮጵያ በየትኛው አካባቢ ምርጫ ሊደረግ እንደሚችል ትግራይ ዝግጁ አይደለም። ሌሎች ጥያቄዎች አሉት። አማራ አስበው እንግዲህ ምን ሊደረግ እንደሚችል አሁን አማራ ሰው በመኪና አዲስ አበባ ባህር ዳር በሰላም መሄድ በማይቻልበት ጊዜ፣ ባህር ዳር ጎንደር ወደ ጎጃም መሄድ በማይችልበት ጊዜ ምርጫ ማሰብና ጤነኛ ምርጫ ማድረግ ኦሮሚያ ይታወቃል እንደዚህ ማለት ነው። እንዲሁ ጎልቶ የዜና ሽፋንም የመሬት ሽፋን የሚያገኙት አካባቢዎች ነው እየጠራ ያለሁት እንጂ በየጉራንጉሩ ጋምቤላ ምን እንደሆነ ቤንሻንጉል ምን እንደሚደረግ ደው በየአካባቢው ያለው ሁኔታም ከዚህ የራቀ አይሆንና ግን አይ ቲንክ ይህም በቂ ላይሆን ምርጫ በቀረበ ጊዜ መንግስት የት አካባቢ ሌላ ጦርነት ሌላ ግንባር እንደሚከፍትም አናውቅም። በእርግጠኝነት ሊኖር እንደሚችል ይገመታል። አይዘር ከኤርትራም ነው ኦር ሌላ አካባቢ ነው እና የጦርነት አድማሱን ያሰፋል። ስለዚህ በጭራሽ ምርጫ ማድረግ ቢቻል ከሆነም ወይም እናያርግ ከሆነም ብቸኛ አሸናፊ የሚሆንበት ህዝቡን በጣም አስፈላጊ ከምርጫና ከዲሞክራሲ በፊት በጣም አስፈላጊ በሆነ ነገሮች በተወጠረበት ሁኔታ መርጦ ሊያደርገው ይችላል። ግን ስለ ዲሞክራሲና ስለ ታዊ ምርጫ የምናወራበት ጊዜ ግን አይሆንም። ማለት ከዋርት ጋር አንዳንድ ነገሮች ላነሳና መስማማበትም የማለስማማበትም ኢትዮጵያ በጦርነት የተፈጠረች ነው የሚለው ነገር የዶክተር ነገር መሰለኝ እውነት ነው። የተፈጠረችና የጸናች ናት። ግን አሁን ጦርነት ሊያጠፋት ነው። አሁን በግልጽ ቅድም ምን ብለናል? ጦርነትም የትግልም አያዋጣም፣ ሰላማዊ ትግልም አያዋጣም ብለናል። ግን ተስፋ ያቋረጠ እግሩ ወደ ምዕራቡ እየሄደ ነው። ወደ ስደትም ወደ አለ ጦርነትም ወደ ሌላ የጦርነት ቀጠናም ሄደ ነውና እንዲሁ ጥሩ አይደለም ነው እንጂ ህዝቡ ዝም ብለዋል እያልን ግን አይደለም። የተለያዩ አማራጮችን እየወሰደ ነውና ጦርነት አሁን ሊያጠፋት የሚችልበት ደረጃ ደርሰዋል። እንደዚህ በዚህ ሁኔታ ለመቀጠል በጣም አስቸጋሪ ነው የሚሆነው። ሌላ ብሔርና ብዝሃነትን በቃ የኢትዮጵያ እውነታዎች ናቸው። እነዚህ ሀቅ ናቸውና እነዚህን መጥላላትም ስባስን መስጠትም አስፈላጊ አይደለም። ለምሳሌ የኢትዮጵያ ህገ መንግስት ምናልባት እሱ የጦርነት ምንጭ ነው ጥሩ አይደለምና ሊቀየር በሚባልበት ጊዜ ምናልባት
የኢትዮጵያ የሌላ ጦርነት ወይም የመበታተን እንደ ትሪገሪንግ የመነሻ ወይም አባባች ነገር ተደርጎም ሊወሰድ ይችላልና እንደውም ይበልጥ እንዴት ማስፋት ይቻላል? ህገ መንግስት ላይ ያሉ መብቶች መተግበር ብቻ ሳይሆን ከዛ በጣም የላላ ሆኖ ምክንያቱም ፍላጎቶች አሉ። አሁን ትግራይ ራሱ አገር ሊሆን የሚችል ህዝብና ክልል ነው፣ ምንም ጥያቄ የለም። ኦሮሞም እንደዚሁ፣ አማራም እንደዚሁ። በአፍሪካ ስታንዳርድ እንኳን ብናይ 4-5 ሀገሮች ሊሆን የሚችሉ ነው ያሉት ኢትዮጵያ ውስጥና በፍላጎታቸው ልክ፣ በማንነታቸው ልክ፣ በቁመናቸው ልክ የሚስማማ ህገ መንግስትና የፖለቲካ ስርዓት ነው እንጂ እንዲሁ በአንድነት ስም በምናምን ስም ያለውን ነገር ለማፈን ቢሞከር አይ ቲንክ ሌላ መጥፎ ነገር ሊመጣ ይችላልና ከጥንቃቄ ጋር መያያዝ አለበት ለማለት ነው። መልካም አመሰግናለሁ አቶ ገብረመድህን። አቶ ሲሳይ እርሶስ እንደው 1 ዓመት ጊዜ ነው የቀረው። በጣም እንግዲህ ምርጫ ለማድረግ ከ1 ዓመት ጊዜ የሚያነሰ ጊዜ ነው ያለው ተጨባጭ ሁኔታ በዚህ 1 ዓመት ጊዜ ውስጥ ነገሮችን አረጋግቶ ምርጫ ለማድረግ የሚያስችል ሁኔታ አለ? ምን ይላሉ? አሁን እኮ አቶ ገብረመድህን እንደተናገሩት ሰው ወጥቶ መግባት ሁሉ እየቻለ ነው። ዲሞክራሲ እኮ አሁን ቅንጦት ሊባል የሚችልበት ደረጃ ላይ ነው ያለ ነው። ከፍተኛ መፈናቀል ያለበት፣ ከፍተኛ ሞት ያለበት፣ እልቂት ያለበት እንደው አሁን ዲሞክራሲ ቅንጦት ነው፣ ምንም ጥያቄ የለውም እኮ። ብዙ ከዲሞክራሲ በፊት የሚቀድሙ ብዙ ጥያቄዎች አሉት። አሁን ዲሞክራሲ ለኢትዮጵያ እኮ ጀስት ላክ ራስ ሳይጠና ጉተና እንደሚባል አይነት ነገር እኮ ነው። ራስ ሳይጠና ጉተና ነው ምናምን እንደሚባለው ለኢትዮጵያ ጥያቄዋ መጀመሪያ እንደ ሀገር እኮ መቆም አልቻልንም እኮ እንደ ስርዓት መቆም አልቻልንም። የዲሞክራሲ ጥያቄ መኖር ስትችል፣ መንቀሳቀስ ስትችል፣ ኦርደር ስትፈጥር፣ ስራ ስትፈጥር ከዚያ በኋላ የሚመጣ ነገር ነው። ህዝቡም እየጠየቀም አይመስለኝም ተብሏል። አሁን ቅድም እንደተባለ ኢትዮጵያ ያለ ዲሞክራሲ ለምርጫም በሰላማዊ ትግል ማድረግ አይቻልባትም፣ በትግልም ለማድረግ አስቸጋሪ ሁኔታ ላይ ያለ ነው። መስቀለኛ መንገድ ነው ብለናል። እኔ አሁን የሚሰማኝ ነገር ምንድን ነው? በትግል የሚመጣው ለውጥም አንደኛ ላይመጣም ይችላል፣ ቢመጣም ትርጉም ያለው ለውጥ እንደማይሆን ነው የምገምተው። ሁለተኛ ነገር ደግሞ በምርጫ የሚመጣ ለውጥ እንደሌለ ነው የማውቀው። የሚገባኝ ነገር እኔ እንደዛ ነው። ሂደት የራሱ አለው፣ ዲቨሎፕመንት አለው፣ የፖለቲካል ዲቨሎፕመንት አለው፣ የማህበረሰብ ዲቨሎፕመንት አለው። ማህበረሰብ ይነቃል፣ ማህበረሰብ ያድጋል። ይሄ የናቹራል የሶሻል ዲቨሎፕመንት ሎስ የማህበረሰብ የእድገት ደረጃዎች እንደሚያሳዩት በዛ ሂደት ውስጥ አልፈን የሚመጣ ነገር የዲሞክራሲ ነገር ካለም የምርጫ ስኬታማ የምርጫ ስርዓትም ካለም እሱን ልጠብቅ እችላለሁ። ከዛ ውጭ ግን አሁን ባለንበት ነባራዊ ሁኔታ መጀመሪያ ነገር ምንም አይነት እንደተባለው ነጻ የሆኑ ተቋማትን አልገነባንም። ነጻ የሆኑ ተቋማትን የሰብአዊ መብት፣ የፍርድ ቤት ስርዓት፣ የሴኩሪቲ አፓራተስ የሚባለው የመከላከያን፣ ፌዴራል ፖሊስን፣ የፖሊስ ሌላውንም ስርዓት አጠቃላይ ተቋሞቻችን ከፖለቲካ ነጻ የሆኑ ተቋማት አይደሉም። ከፖለቲካ ወገንተኝነት ነጻ ያልሆኑ ተቋማት በፍጹም በሌሉበት ነባራዊ ሁኔታ ሚሊተሪው ከፖለቲካ ነጻ ያልሆነ ተቋም ሳይሆን፣ የፍርድ ቤት ስርዓታችን ከፖለቲካ ነጻ ሳይሆን፣ ሌሎች የሰብአዊ መብትና ሌሎች ተቋማቸውም ከፖለቲካ እጅግ ሊባል በሚችል ሁኔታ እንደ ተቋማ ወገንተኛ ናቸው ብለን አይደለም የኢትዮጵያን ተቋማትን የፖለቲካ ወገንተኛ ናቸው ብለንም መግለጽ የለብንም። ከዛም በላይ ነው። የመንግስትና የፓርቲ ስርዓት ድንበር ባልተበጀበት ነባራዊ ሁኔታ እንዲሁ ዝም ብሎ ቀልድ ካልሆነ በስተቀር ዲሞክራሲ የሆነ ምርጫ አድርጌ ስልጣን ሽግግር አደርጋለሁ ብሎ የሚገባ ፓርቲም የሚያምን ማህበረሰብም የሚኖርበት ሁኔታ የሞኝነት ካልሆነ በስተቀር አሁን ባለንበት ሁኔታ ምርጫ ምንም ብናደርገውም ትርጉም ያለው ምርጫ ልናደርግ አንችልም። ነጻ ተቋማት የሉንም። የነጻ ተቋማት የመኖር ያለመኖር ብቻም አይደለም። ለነጻ ተቋማት ግንባታ መሰረት የሚጥለው ህግና ስርዓት ነው፣ ህገ መንግስት ነው። ህገ መንግስታችን ዲሞክራሲ እንዲያብብ፣ ዲሞክራሲ እንዲበለጽግ፣ ዲሞክራሲ በሂደት እንዲመጣ ዲሞክራሲያዊ ምርጫ ተካሂዶ የስራ ለውጥ እንዲደረግ የሚፈቅድም አይደለም። ከመጀመሪያውም ነገር ህገ መንግስታችንን መፈተሽ አለበት። የምርጫ ስርዓታችንን መፈተሽ አለበት። ቅድም እንዳልኩት ዲሞክራሲን የሚያቀነጭር ህገ መንግስት ቀርጸን ስናበቃ፣ የምርጫ ስርዓት ቀርጸን ስናበቃ እንዲሁ ዝም ብሎ በቃ ሌሎች አውሮፓውያን ሀገሮች ሲያደርጉ ስላየን ብቻ ወይም እርዳታ ስለሚመጣ ብቻ የምናደርገው ነገር ካልሆነ በስተቀር በዚህ ሁኔታ የህግ ማዕቀፋችን ዲሞክራሲን የሚያመጣ የዲሞክራሲያዊ ለውጥ የዲሞክራሲያዊ ምርጫ ስርዓት አካሄደን የስራ ለውጥ እንዲመጣ ህዝቡ ላይ ተስፋ አድርጎ የትጥቅ ትግልና ሌሎችን ነገሮች የኃይል አማራጮችን እንዲተው የሚያደርግ ሁኔታ ላይ አይደለንም። ይህንን ህዝቡ ያውቃል። አሳምሮ የኢትዮጵያ ህዝብ ሁላችንም እናውቀዋለን። መንግስትም ያውቃል፣ ህዝብም ያውቃል፣ ተቃዋሚዎች ሁላችንም የምናውቀው ነገር ነው። እንደው ዝም ብለን እናውረው ካልሆነ በስተቀር ዞሮ ግን ሁለቱም የማያዋጡ ናቸው፣ የሚሆኑም አይደሉም። ሂደት ግን የሚፈጥረውን ነገር ግን ልናይ እንችላለን። መልካም። እስቲ ስለ መፍትሄው እናውራ። እንግዲህ ወደ መቋጨቱ እንሂድና
ስለ መፍትሄው ማውራታችን ተገቢ ነው የሚሆነው። ነገሮችን ጭልም አድርገን ከማየት ደግሞ እስቲ ሌላኛውን ጎን ለማንሳት እንሞክር። እንደ መፍትሄም እንደ የውይይታችን መቋጫም ሀሳብ አድርገን እናንሳ። በሰጥቶ መቀበል መርህም ይሁን በሌላ ዘላቂ ሰላም፣ የተረጋጋ ሀገራዊ ሁኔታ እንዲሁም ፍትሐዊ ምርጫ ለማድረግ የሚያስችል መደላደልን ከመፍጠር አንጻር ከማን ምን ይጠበቃል ትላላችሁ? እንግዲህ አንዱ ወገን ተጠያቂ አንዱን ወገን ጠያቂ ከማድረግ ብቻ ሳይሆን ሁሉም ኃላፊነቱን መወጣት በሚያስችለው አግባብ ከማን ምን ይጠበቃል? ዶክተር ነገራ ምን ይላሉ እርስዎ? አንተ እንዳነሳው ስለ ችግሩ ብዙ ጊዜ አውርተናል እና አሁን ደግሞ መፍትሄው ላይ እናተኮር ይሻላል። መቼም ያው የኢትዮጵያን ችግር በዚህ አንድ ሰዓት ወይ ግማሽ ሰዓት ውስጥ ተናግረንም አንጨርስም። ችግሩ ሰፊ ነው፣ ውስብስብ ነው። እኔ እንደማስበው ዲሞክራሲ እንደተባለው ፕሮሲጀራል ነው። በፕሮሰስ በሂደት የምናዳብረው ፕሮሰስ ነው። ለምሳሌ አሜሪካም 250 ዲሞክራሲ ኤክስፒሪየንስ አለኝ ነው የሚሉት አሜሪካኖች። እዚህ ሀገርም የተወሰነ 100 ዓመትም የ50 ዓመትም ሊኖር ይችላል። ከጊዜ ወደ ጊዜ እያደገ ነው የሚሄደው የዲሞክራሲ ስርዓት። ምርጫ ብቻም አይደለም። ምርጫ አንዱ መለኪያ ነው እንጂ ዲሞክራሲ በምርጫ ብቻ አይደለም እንትን የሚለው። ግን ምርጫው አንዱ ፋክተር ነው። ሰዎቹ ይሆናልናል የሚሉትን ሰው የሚመርጡት ወይ ፓርቲ የሚመርጡት ሲስተም ስለሆነ ፓወራቸውን ኤክሰርሳይዝ የሚያደርጉበት ነው። ያንን ኤክሰርሳይዝ ለማድረግ በኢትዮጵያ ሁኔታ እንደተባለው ጦርነት ውስጥ እና ኢንሰርጀንሲዎቹ ግጭቶቹ እየበራከቱ ባሉበት ሰዓት ያንን ምርጫ መካሄድ ይቻላል የሚለውም ጠያቂ ነው። ሆኖም ግን ከማን ምን ይጠበቃል? መንግስት በወደ ሰፊነት በሰጥቶ መቀበል መሪ ለተቃዋሚ ፓርቲዎች ሁኔታውን ማመቻቸት አለበት። ፓርቲዎቹ ደግሞ ያው ለይስሙላ ነው ብሎ ከሚርቁ እንደኔ አስተያየት ለይስሙላ ነው መንግስት አንሆንም ብሎ ቦይኮት ከሚያደርጉ ሀሳባቸውን ለምሳሌ እኛ ወንድሜ ብለዋል። አንዱ ወንድሜ በትግራይ መገንጠል ነው የምንፈልገው፣ ሀገር ነው መሆን የምንፈልገው። ያ አካሄደን ከምናንጸባርቅ መድረክ ላይ ሚዲያ ላይ እኛ መገንጠል እንፈልጋለን ብሎ ሀሳባቸውን ሽጦ ያንን የሚፈልጉ ከሆነ ህገ መንግስቱ ይላል ባይዘ ህገ መንግስቱ ለምሳሌ አርቲክል 39 እኮ ሰልፍ ዲተርሚኔሽን አፕ ቱ ሰክሴሽን ይላል። ያ ፕራክቲስ ይደረጋል፣ ኢምፕሊሜንት ይደረጋል አይደረግም የሚለው እሱ አጠያቂ ነው። ግን ያንን ለምሳሌ ማድረግ ይፈልጋሉ ያለ አካል በምርጫ ያንን ተመዝግቦ ሀሳቡን ሽጦ ያንን ሀሳብ የሚቀበል አካል ካገኘ በዛው መንገድ መሄድ ይችላል ማለት ነው። ማለት ዝም ብለ ከአመቱ ጦርነት ውስጥ ወሽገኝ ከምንኖር ያም አዋጪ ከሆነ አንድ አዋጪ ነው። አይቶ ደግሞ አገር ሆነን አይተናል ያ አዋጪ አይደለም ብሎም እኮ እንደገና እንደዚህ አይነትም ይፈጠራል። መንግስትም ይሁን የተቃዋሚ ፖለቲካል ፓርቲም ይሁን የሚያደርጉት አስተዋጽኦ ነው ወደፊት ዲሞክራሲ የሚያሳድግና ዲሞክራሲ አንድ ስቴፕ ወደፊት እንዲሄድ የሚያደርግ እንጂ ቦይኮት ብናደርግ መንግስት አሸናፊ ነው። ምክንያቱም ስትሮንግ ፖለቲካል ፓርቲ የለም። በአሁኑ ግልጽ ነው። ምንም አንቲሲፔት ማድረግ ማጂክ መስራት አያስፈልግም። ምርጫ የሚደረግ ከሆነ ያው ፕሮስፐሪቲ ፓርቲ ነው የሚመጣው። ግልጽ ነው። ምክንያቱም ሪሶርሱ መንግስት እጅ ነው ያለው፣ ሴኪዩሪቲ መንግስት እጅ ነው ያለው። ስለዚህ ምንም ክርክር የለውም። ግን እንደዛም ሆኖ ሀሳባቸውን መሸጥ አለባቸው። ያሉትን ሀሳብ ማንኛውንም የሰይጣንም ቢሆን የሰው ልጅም ቢሆን ያ ሀገር ውስጥ ጫካ ውስጥ የሚንጸባረቀው ሀሳብ ለኢትዮጵያ ሕዝብ ለብሔር ብሔረሰቡ መሸጠት አለበት። መልካም አመሰግናለሁ ዶክተር። አቶ ገብረመድህን መፍትሄው ምንድን ነው የሚታዩት? ዘላቂ ሰላም፣ የተረጋጋ ሀገራዊ ሁኔታ እንዲሁም ፍትሐዊ ምርጫ እንዲደረግ ከማን ምን ይጠበቅ? እሺ አመሰግናለሁ። መጀመሪያ በማስተካከያ ልጀምር። ዶክተር ነገሪ ፍላጎቴ አይደለም ያንጸባረቁት ትግራይ ሀገር መሆን ትፈልጋለች ብለዋል አሉና በዛ መንፈስ አይደለም ያነሳሁት። ትግራይም፣ አማራም፣ ኦሮሚያም ሌላም ኢትዮጵያ ውስጥ 4 ወይም ከዛ በላይ ሀገር ሊሆን የሚችሉ ማንነቶች ያሉባት ሀገር ናትና ይሄ ብዝሃነትን በጥንቃቄ መያዝ አለባት ለማለት ነው እንጂ አልፈልግም ሳይሆን እያልኩ አሁንም ፍላጎቴ አይደለም በዛ መልክ ላይ ያነሳሁት ለማለት ነው። በትግርኛ ነው በአማርኛ እርግጠኛ አይደለሁም አባባሉ። በትግርኛ እንለዋለን ግን በአማርኛም ሊኖረው ይችላልና ምን ይባላል? የጠፋብህ በሬ
ከሰረቀው ጋር ሆነህ ማግኘት አይቻልም ይባላል። ትራንስሌት አድርጌው ነው ወደ አማርኛ ማለት የጸረ ዲሞክራሲ ዋነኛው ዲሞክራሲ እንዳይኖርና ሰላማዊ ግንኙነት እንዳይኖር እያደረገ ያለው ዋናው ኃይል አሁን ለሱ ነው የምንነግረው ማለት ነው። ምክንያቱም ዋና ተዋናኝ በአቶ ሲሳይ ነው መሰለኝ የረዳት ፕሮፌሰር ሳይ የመንግስትና የፓርቲ ኮሚትመንት ያስፈልገዋል እንዳሉት እውነት ነው። ባላደገ ማህበረሰብ የዲሞክራሲ እድገት አስቸጋሪ ነው የሚሆነው። ግን ደግሞ ሌሎች ሀገሮች ምንድን ነው መቼም ዲሞክራሲያዊ ሆኖ የተፈጠረ ማህበረሰብ የለም። የሆነ ስልጣን ላይ ያሉ ልሂቃንና መንግስታት ኮሚትመንቱን ወስደው ነው መርተው ነው የሚሆነው እና እንደዛ ያስፈልጋል በኢትዮጵያ መንግስት ነው እንጂ ዲሞክራሲ ሂደት ነው። ዲሞክራሲያዊ ማህበረሰብ ከሌለ ዲሞክራሲያዊ መንግስት ወይም ስርዓት ሊሆን አይችልም በሚሉ ነገሮች ምናልባት የሚያዘናጉን እንዳይሆን ብዬ ነው። ስለዚህ ትልቁ አሁንም ሊሰማም ላይሰማም ይችላል። ስልጣን ላይ ያለው አካል የአፈና መዋቅሮችን የተቆጣጠረ አካል እሱ ከነሱ ትንሽ ራቅ ብሎ ራሱን ለሰላማዊ ፉክክር አዘጋጅቶ እንዲሁም ከዚህ በላይ ይበቃል። ካልሆነ ቅድም እንዳልኩት ኢትዮጵያ በዚህ ከቀጠለች በጣም አስፈሪ ነው የሚሆነው። እንደ ድሮ ዝም ብሎ አንድ ቦታ ላይ የሆነ ተኩስ አድርገህ ምናምን ለረጅም ጊዜ የሚካሄድበት ነገር አይደለም። እንዳልኩት ጦርነቶች በጣም አውዳሚ ናቸው። አሁን ኢኮኖሚካልም በሰው ኃይልም በጣም አክሳሪ ናቸው እና ለረጅም ጊዜ በጦርነት ውስጥ መቆየት በጣም ከባድ ነው። ስለዚህ መንግስትም፣ የሚዲያ ማህበረሰብም፣ ምሁራንም፣ ሲቪክ ማህበረሰብም አይ ቲንክ በተለይ ደግሞ ከመንግስት ውጭ ያሉትን መንግስት ሆን ብሎ እያደረገው ስለሆነ እስከተመቸው ድረስ በዚህ መንገድ ሊቀጥል ይችላልና ከመንግስት ውጭ ያሉ ኃይሎች በመንግስት ላይ የአፈና ጉዞውን እንዲገታ ማድረግ የሚኖርብን ይመስለኛል። አሁን እንደግን የምለው አሁን እየታዘብን ያለ ነው ሪቨርሳል ነው፣ ወደ ኋላ መሄድ በዘመናዊ አገላለጽ ባክስላይድ፣ የዲሞክራሲ ባክስላይድ የሚባለው ማለት ነው። ኢትዮጵያ ውስጥ እኮ መንግስት ከጠቅላይ ሚኒስትር ጽሕፈት ቤት ጀምሮ እስከ እያንዳንዱ ቤት መዋቅር የነበረውን ፓርቲ የተቆጣጠረው መንግስት ለሰላማዊ ሽግግር ተገዥ ሆኖ ሰላማዊ የስልጣን ሽግግር ያየንበት ጊዜ ነበር አይደል? የጠቅላይ ሚኒስትር ዶክተር አብይ አህመድ በዛ መንገድ ነው የመጡት። የተወሰኑ እዛም ትግራይም አማራም ማለት ተጽዕኖ የሚፈጥሩ አመቶች ነበሩ። በእርግጥ ግን መቀየር ተችለዋል፣ ሰላማዊ ሽግግር ማድረግ ተችለዋልና አሁን ወደኋላ ሂደት ሳይሆን አሁን ዲሞክራሲ ሂደት ነው፣ እውነት ነው። ግን አሁን እያየነው ያለ ነው ወደኋላ መመለስ ነው። ከነበረው ትንሽ ፈቀቅ እያለ እየጨመረ እየሄደ ቢሆን አይ ከዛሬ ነገ ይሻላል፣ ከነገ ነገ ወዲያ ይሻላል እና እውነት ነው ዲሞክራሲ ሂደት ነው እንጠብቅ ሊባል ይችላል በተስፋ በትዕግስት። አሁን ግን ወደኋላ መመለስ በሚዲያም በተመራማሪዎች የሚወጡ ጽሁፎች አሁን በተለያዩ አክቲቪስቶችም ይህን ነው እየነገሩ ነው ያሉት ያነጻጸሩ ማለት ነው። ስለዚህ ማዘናጊያ እንዳይሆኑብን ብዬ ነው ዲሞክራሲያዊ ማህበረሰብ መጀመሪያ መገንባት ያስፈልጋል እና የሚባሉ ነገሮችን እንዳያዘናጉት ብዬ ነው። አመሰግናለሁ። እሺ፣ አቶ ገብረ መድህን በጣም አመሰግናለሁ። አቶ ሲሳይ አሉ? አቶ ሲሳይ የሉም፣ ከመስመር ላይ ወጥተዋል። እርሳቸውም ቆይተው መፍትሄ ነው የሚሉትን ሀሳብ አካፍለው ቢወጡ መልካም ነበር። ነገር ግን እንግዲህ ከመስመር ላይ ወጥተውብናል። እኛም በሰዓታችን መሰረት ሰዓታችን እየተገባደደ በመሆኑ ውይይታችንን በዚሁ ለመቋጨት እንፈልጋለን። አቶ ገብረ መድህን ገብረ ሚካኤል ከመቀሌ ዩኒቨርሲቲ፣ ዶክተር ነገራ ጉደታ ከዚሁ ከጀርመን የሰላምና የጸጥታ ጉዳዮች ተመራማሪ ናቸው። እንዲሁም ረዳት ፕሮፌሰር ሲሳይ አስተምሬ ከአዲስ አበባ። ሁላችሁንም ከልብ አመሰግናለሁ። ውይይታችን ላይ አብረን ቆይታ ስላደረግን ስለተሳተፋችሁ ምስጋናችን ትልቅ ነው። እጅግ አድርገን እናመሰግናለን። መልካም ጊዜ። እግዚአብሔር ይስጥልን። መልካም ጊዜ። እናመሰግናለን።